የንጉሱ ሚስጥራዊ ጋራዥ የሀብትና የታሪክ ትዝታዎች። ሰላም ጤና ይስጥልኝ ቤተሰቦቼ፣ ዛሬ አንድ ልዩ ቦታ ይዣችሁ መጥቻለሁ። እስቲ አስቡት፣ ሁላችንም ስለ ሞናኮ የቅንጦት ኑሮ፣ ስለ ዱባይ ሱፐር ካሮች እናወራለን። ግን ደግሞ ወደ ኋላ መለስ ብለን የራሳችንን ታሪክ አይተን እናውቃለን? ዛሬ የያዝኩላችሁ ቪዲዮ ድሮ በልጅነታችን በወሬ ብቻ የምንሰማውን የግርማዊ ቀዳማዊ ኃይለ ሥላሴን ድንቅ የመኪና ክምችት ነው። እመኑኝ፣ እዚህ ጋራጅ ውስጥ ስትገቡ ጊዜው የቆመ ነው የሚመስላችሁ። መኪናዎቹን ስታዩቸው ዛሬ የተመረቱ ነው የሚመስሉት። ግን አንዳንዱ መኪና የራሱ የሆነ ትልቅ ታሪክ አለው። እስቲ አብረን እንያቸው። ሞናኮ የቅንጦት ኑሮ፣ ስለ ዱባይ ሱፐር ካሮች እናወራለን። ግን ደግሞ ወደ ኋላ መለስ ብለን የራሳችንን ታሪክ አይተን እናውቃለን? ዛሬ የያዝኩላችሁ ቪዲዮ ድሮ በልጅነታችን በወሬ ብቻ የምንሰማውን የግርማዊ ቀዳማዊ ኃይለ ሥላሴን ድንቅ የመኪና ክምችት ነው። እመኑኝ፣ እዚህ ጋራጅ ውስጥ ስትገቡ ጊዜው የቆመ ነው የሚመስላችሁ። መኪናዎቹን ስታዩቸው ዛሬ የተመረቱ ነው የሚመስሉት። ግን አንዳንዱ መኪና የራሱ የሆነ ትልቅ ታሪክ አለው። እስቲ አብረን እንያቸው። እስቲ መጀመሪያ ይችን ሮልስ ሮይስ ተመልከቱ። ይህ መኪና ዝም ብላ መኪና አይደለችም። በወቅቱ በዓለም ላይ 18 ሰዎች ብቻ ነበሩ ይችን መኪና እንዲይዙ የተፈቀደላቸው። ንጉሠ ነገሥቱ ደግሞ አንዱ ነበሩ። መኪናዋ ውስጥ ያለው የቆዳ ወንበር፣ ያ ድንቅ የእንጨት ሥራ ዛሬ ካሉ ዘመናዊ መኪናዎች በላይ ግርማ ሞገስ አለው። ታውቃላችሁ፣ ንጉሠ ነገሥቱ ይሄን መኪና ሲመርጡ ማለት ነው ለዲፕሎማሲም ትልቅ ቦታ ይሰጡ ነበር። ለምሳሌ ይሄኛው መርሲዲስ 600 ፕሉመን እዩት። ይህ መኪና በዓለም ላይ የታወቁ መሪዎች ብቻ የሚቀመጡበት ነው። ንጉሱ እዚህ ወንበር ላይ ቁጭ ብለው ስንት ያለ መሪዎችን አስተናግደውበታል። ስንት ሚስጥሮች በእነዚህ ግድግዳዎች ውስጥ አልፈዋል። ሌላው የሚገርማችሁ ነገር ደግሞ ንጉሱ በውሃ ላይ የምትሄደው መኪና አምፊቢየስ ካር ነበራቸው። አስቡት፣ በዛ ዘመን ይሄ የሚያሳየው ንጉሱ ለቴክኖሎጂ እና ለዘመናዊነት የነበራቸው ፍቅር ነው። ብዙዎቻችን ንጉሱን በታሪክ መጽሐፍ ብቻ ነው የምናውቃቸው። አስቡት፣ በዛ ዘመን ይህ የሚያሳየው ንጉሱ ለቴክኖሎጂ እና ለዘመናዊነት የነበራቸውን ፍቅር ነው። ንብረቶቻቸውን ስታዩ ንጉሱ ለጥራት ያላቸውን ትኩረት ትረዳላችሁ። ሁሉም ነገር አዲስና ኦሪጂናል ነው። ሁሉም ነገር ክብር አለው። እንግዲህ ይህን ሁሉ ሀብትና ታሪክ ስታዩ ምን ይሰማችኋል? እኔ በበኩሌ ይህን ሳየው ንብረት ይቀራል ሰው ያልፋል የሚለውን አባባል ነው ትዝ ያለኝ። መኪናዎቹ ዛሬም ያበራሉ፣ ባለቤታቸው ግን የሉም። ግን ታሪካቸው ዛሬም ይወራል። እኛም ይኸው እያየነው ነው። እናንተ ደግሞ የትኛዋን መኪና ወደዳችሁ? ኮሜንት ላይ ንገሩኝ። በሚቀጥለው ደግሞ ወደ ቤተ መንግስቱ ውብ የአትክልት ስፍራ እወስዳችኋለሁ። ሰብስክራይብ በማድረግ እንዳትረሱ። ሰላም።